የጾም ወራት ውስጥ ሰውነታችሁ ላይ በእውነት ይሄንን ነገር አስተውላችኋል? እኔ በጣም ነው ቀለል የሚለኝ፣ በጣም ነው ደስ የሚል ስሜት የሚሰማኝ። በእውነት አስተውላችኋል ብዬ አስባለሁ። እናንተም ካስተዋላችሁ ኮሜንት ላይ አስቀምጡልኝ። እና አሁን የተረዳሁት ነገር ምን በላውም ሽሮ ነው፣ አሰስገሰሱ የለ፣ ዝም ብሎ ምግብ ማግበስበስ የለና ቀለል ያሉ ነገሮችን ስለምንበላ ሰውነታችንም ቀለል አይምሮአችንም ቀለል ነው የሚለው። ጧት ስንነሳም ቀለል ያለ ስሜት ነው የሚሰማን። እና ይሄን ቪዲዮ እየሰራሁላችሁ ያለው ጧት ነው እና ታውቃላችሁ እየጾምን ነውና ሁላችንም ብቻ እየጾምን ወራት በጣም እንድወድ ከሚያደርጉ ነገሮች አንዱ ይሄ ነው። ቅድስት ቤተክርስቲያናችን ከስጋችን ከነፍሳችን ጋር እንዴት የሚዋሃድ ስርዓት ህግ እንዳላት ነው የተረዳሁት። ጾምም በሳይንስ ራሱ ለሰውነታችን እንደሚደገፍ ታውቃላችሁና እቺን የመሰለች ቤተክርስቲያን እየሰጠን መድኃኔዓለም ይመስገን። በእውነት ያን ልላችሁ ነው እንግዲህ እንዲሁ ሲያዩአቸው ሲታዩ በጣም ትሁት የዋህ ጨዋ አባት ይመስላሉ። ነገር ግን በጉያቸው በጣም ብዙ ጉድ ይዘዋል የተባሉት ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ምን ጉድ ነው የምንሰማው? አቡነ ሕርያቆስ ማን ናቸው? በአንድ ወቅት አስታውሳለሁ በሙስና ተጠርጥረው እንግዲህ ከስልጣናቸው ታግደዋል። በሁለት ጎራ ሰዎች ተከፋፍለው ብዙ ነገር እያሉ ነው። የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሰሞኑን እንግዲህ ማርሽ ቀያሪዎቹ እየተባለ ቅጽል ስም እየተሰጣቸው ይገኛል። እሳቸውም እግድ በኋላ ለመንግስት ጭምር ደብዳቤ አስገብተው ብዙ ነገር ተፈጥሯል። ከሰሞኑ ብዙ ኦርቶዶክሳውያን በጣም እያወዛገበ እያደናገረ ያለ አንድ ዲያቆን ነኝ ተብዬ ያደረገው ማለት መጣችሁ እዚህ ላይ የምትሰሩት ማንበብ ስለማትፈልጉ፣ ሁለተኛ ደግሞ ከዚህም በፊት የሆነውን ታሪክ ማወቅ ስለማትፈልጉ ነው። ስለሱ ትክክለኛው ነገር ይዤላችሁ መጥቻለሁ። ምናወራ ይሆናል። እናንተ ውስጥ ክርስቶስ አለ። ቲክቶክ ስንጠቀም አይምሮአችን ምን እንደሚሆን አባታችን እንዴት አድርገው እንደገለጹ ቲክቶክ የምትመለከቱ ሰዎች ጭንቅላታችሁ እየታጠበ እንደሆነ ታውቃላችሁ። አይምሮአችን ውስጥ የሚፈጠሩ ነገሮችን ግልጽ አድርገው ያስቀመጡበት ቪዲዮም አለ። ድህነት ነው እንዲህ መቀለጃ ያደረገን፣ ይህ ህዝብ ግን ያሳዝናል ይላል። እሺ እንመልከት። የፔንቴዎች ጉድ ነው። የእንዲህ አይነት ፓስተሮችን ላብ እየጠረጉ እየተሻሹ የፓስተር እየጠረገው ላብ በሶፍት እየበሉ ከዛ ይመጡና በድፍረት እኛን እንዴት የቤተ ክርስቲያንን ግድግዳዎች እንዲህ እየዳበሳችሁ ትቀባላችሁ ይሉናል። ሳችሁ እምነቱን አፈሩን ትቀባላችሁ ብሎ በድፍረት ያወራሩ። ደግሞ በጣም ያሳፍራል። ከዚህ በፊት አንድ ነገር ብያችሁ ነበር። ይህ ህዝብ አስተሳሰቡ እንዲቀየር ከእንዲህ አይነት በጣም ይቅርታ አድርጉልኝና የማህይም ስራዎች እንዲወጣ 100 ዓመት ያስፈልገዋል ብዬ ነበር። አሁን ሐሳቤን ቀይሬያለሁ። 200 ዓመት አድርጌያለሁ። 200 ዓመት እውነት እስከዛ ድረስ ከተቀየረም ጥሩ ነው፣ ግን የዛሬ 200 ዓመት ይነቃል ብዬ ተስፋ አደርጋለሁ። እግዚአብሔር ያግዛቸውና እናንተ ውስጥ ክርስቶስ አለ። ኃጢአቶቻችን ሙሉ በሙሉ ያስወግድላችሁ ኢየሱስ በእናንተ ውስጥ አለ። መንፈስ ቅዱስ በእናንተ ውስጥ አለ። ይሄ ደግሞ የቻይና ጣዖት የመሰለ ከየት አመጡ? በእናታችሁ መከራ አለባችሁ። የሰይጣን ጆሮ ይደፈን። አንተ እንዲህ አይባልም። ምናል ክፋት አለባችሁ። ሰውዬ እኔ እየቀምኩ ነው። ኢየሱስ ክርስቶስ መንፈስ ቅዱስ ይፈጽምልናል። ተፈወስኩኝ፣ ደስ ብሎኛል። ተፈወስኩኝ፣ ቻይና ፈወሰኝ። እንደው ጋብዙልኝ ቻይና ዋካችሁ። አመሰግናለሁ። አይ ጉድ! የቻይና ፓስተር አመጡ። እንግዲህ ያው አስተምሮ እኮ ትክክል ቢሆን እኮ ምንም ችግር አልነበረውም። ትክክለኛ ቦታ ላይ ቢሆን እኮ የቻይና ሆነ የጃፓን የአሜሪካ ሆነ የእንግሊዝ ምንም ችግር የለውም እኮ። ግን ትክክለኛውን ነገር ቢያስተምር ጥሩ ነበር። እግዚአብሔር ቀናውን መንገድ ይምራ። ቻይናው ወንድሜ ወየውላችሁ የገዳማት ፉክር ይመርም ዋጠው የሰሚነሿ ኪዳነ ምሕረት የስውሯ ማርያም የቃጥላዋ ማርያም የማርያም ብዛት ማርያምን ከፋፈላችኋት። ማርያም አንድ ነች፣ ወላዲት አምላክ እመብዟን አንድ
የቃጥሏ ማርያም እንደዚህ ትፈውሳለች። የሰሚነሿ የስውሯ ማርያም በቃ እዛ ጋር ያለችው አሁን ስውሯ ጋር ያለችው ፉክክር ሆኗል። የገዳማት ፉክክር እዛ ጋር የቅቤ እምነት፣ እዛ ጋር የምን እምነት፣ እዚህ ጋር የምን እምነት። እምነቱን ከፋፈላችሁ ለንግድ እንዲመቻችሁ አድርጋችሁ እንዴ የኮተቤው ገብርኤል፣ የቁልቢው፣ የግቢው ገብርኤል ይፈው ስጠሩት እንኳን ማለት ነው። የግቢው ገብርኤል የተለየ አስመስላችሁ፣ የኮተቤው ገብርኤል የተለየ ገብርኤል። ገብርኤል አንድ ነው፣ ማርያም አንድ ነች። ከናንተ የሚጠበቀው እምነት ብቻ ነው። የትም ቦታ ሄዱ ትፈወሳላችሁ። ከውስጣችሁ እመኑ። አሁን ንግድ አድርገውታል። በቃ ንግድ በየቦታው ስዕል እንኳን ስዕል በየገዳማት ስዕል ለየብቻ ስዕል እየተዘጋጀ ነው። ከዚህ ገዳም ውጪ ይሄ ስዕል እንዳይሸጥ ይባላል። ስዕል የማርያም ስዕል ሁሉም የራሳቸውን ስዕል አሳተመው ይሄዳል። እንዲሁ ምን አይነት ዘመን እንደደረሰ እግዚአብሔር። አንድም ስህተት አልተናገርክም ወንድሜ ሚኮ። በእነዚህ ጉዳዮች በተለያዩ አሁን እሱ ባነሳቸው ጉዳዮች በተለያየ ጊዜ ቪዲዮ ሰርቻለሁ። ስለ ስውሯ ማርያም ሰርቻለሁ። ስለ ቅቤ እምነት ምናምን የተባለውን ቪዲዮ ከዚህ በፊት ሰርቻለሁ። ስለ አድኖንም ለንግድ እንደሚጠቀሙ ቪዲዮ ሰርቼ ይሄ ስርዓተ ቤተክርስቲያን አይደለም በሚል ብዙ ጊዜ ተናግረናል። ውድ ቤተሰቦች አዲስ አይደለም። በጣም በቃ ንግድ ውስጥ የገቡ ሙሉ ለሙሉ በቃ ንግድ ውስጥ የገቡ ገዳማት አድባራት እንዳሉ ተነጋግረናልና ይህ በእንዲህ እንዳለ እኔ አንድ አይምሮዬን የቀየረውና አስተሳሰቤን እንድለውጥ ያደረገ ያየሁት ነገር አለ። ምእመናን እነዚህ ገዳማት አድባራት ላይ ይሄዱ እንዴት እየተፈወሱ እንዴት እየተባረኩ በእምነቱ በጸበሉ እየተፈወሱ እንደሆነ ሳይ አስተሳሰቤን ለውጦታል። አንተ ያልከው እንዳለ ሆኖ አስተሳሰቤን ለውጦታል ያልኳቸውን ቪዲዮዎች አሁን እንመለከታለንና አንዳንዴ ትችት ብቻ ባይሆንና እታች ወርደንም ምእመኑ እንዴት እየተጠቀመ እንደሆነ ብናይ የሚል ነገር አለኝ። ብቻ አሁን እዚህ ጋር እስቲ የምናየው ይሄ ወደ ገዳማት ሲሄዱ ነው። እንግዲህ እንግዲህ ድንግል አደራ ይሄንን ነው የምላችሁ። አሁን በጣም ያስጠሉ ብዙ ነገሮችን ብንሰማም ምእመኑ በቃ እየሄደ እየተባረከ በጸበሉ እየተፈወሰ በእምነቱ እየተፈወሰ ነው ያለው። በቃ አንድ ላይ እንዲሆኑ እየዘመሩ ሲሄድ የሚሰማቸውን ስሜት የሚያገኙትን በረከት አስቡ። በእውነት አንድ ላይ ተሰብስቦ ሰው ጭፈራ ቤት ምናምን እየሄደለ ተያይዘን እንዲህ እየዘመርን ገዳማትና አድባራትን ብንሳለም ክፋት አለው ብዬ አላምንም። እዚህ ጋር ደግሞ ጾመ ፍልሰታ የህዝብ ማዕበል በስውሯ ማርያም ይላል። ተመልከቱ እስቲ። ሰውን አይታችሁታል? በስመ አብ ደስ አይልም? መብራንን ደስ አይልም? ማርያምን ከዚህ የበለጠ ምን አለ? እና ክርስቲያኖች ኦርቶዶክሳውያን በአንድነት ሆነው እንዲህ ማየት በጣም ያስደስታል። አንድ ላይ ሆነው ሱባኤ ሲገቡ ሲጸልዩ ማየት በጣም ያስደስታልና እነዛን ሁሉ ነገሮች ትተን በቃ ህዝቡ እየተባረከ እየተጠቀመ ነውና ማንም ይሂድ ወደ ፈለገበት ገዳም ይሂድ ባይነኝ እኔ እግዚአብሔር ነው የምላችሁ። በቃ እነሱም እግዚአብሔር ይፍረድባቸው። ገዳማትን ለራሳቸው ቢዝነስ ምናምን የሚጠቀሙ ሰዎች እግዚአብሔር ይፍረድባቸው። ግን ህዝቡ ይሂድ በቃ ስጉሯም ይሂድ። ሰሚነሽ ይሄ እንደውም የስጉሯ ነው። ሰሚነሽ ቪዲዮ ባሳያችሁ ደግሞ በጣም ደስ የሚለውና ህዝብ ይጠቀም የፈለገበት ገዳም ሰው ሄዶ ይባረክ ባይነኝ እኔ። እጅግ በጣም ድንቅ የሆኑ ቪዲዮችን እያየን እየተመለከተን እንገኛለን። ውድ ቤተሰቦቼ ፍልሰታ እንዴት እየሄደላችሁ ነው? ሱባኤው እንዴት እየሄደላችሁ ነው? 4ኛ ቀን ላይ ደርሰናል። ይሄን ቪዲዮ ሰራላችሁ 4ኛ ቀን ላይ ነው ያለነው።
እግዚአብሔር አሁንም የቀሩትን ቀናት በሰላም ያስፈጽመን። ልመናችንን ጸሎታችንን መድኃኔዓለም አምላካችን ይቀበልልን። ቪዲዮን ዛሬ ሲጀምር ላይክ አድርጉ። ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ አላልኳችሁም እና ቪዲዮ ላይክ አድርጉ ብዙዎች ጋር እንዲደርስ ሰብስክራይብ አድርጉ። ኦርቶዶክስ ቲዩብንም ትላንት እንዳልኳችሁ ፍልሰታን ቪዲዮ በየቀኑ ስለምለቅ የኖቲፊኬሽኗን በተኗን ኦል አድርጉ። ኖቲፊኬሽን ቪዲዮ ሲለቀቅ እንዲገባላችሁ ኦል አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ኦርቶዶክስ ቲዩብ በጣም የምታተርፉበት የምትጠቀሙበት ቻናል ነውና እኔ ዲያቆን ኃይለ ሚካኤል ነኝ። አብረን የምንማርበት ቻናል ስለሆነ ሰብስክራይብ አድርጉ። ቤተሰቦች እንቀጥል። ጾም ማለት ያለ ሰይፍ የሚዋጉበት ረቂቅ የብርሃን ሰይፍ ነው። አስቴር ወገኖቿን የሚጨርሰውን ሃማን ለመጋደል ሰይፍ አልታጠቀችም፣ ጾመች። ስትጾም እሷ ሰይፍ ሳታነሳ የሷን ወገኖች የሚገለው ሃማ ራሱ የሷን አጎት ሊሰቅልበት ባዘጋጀው እንጨት ተሰቅሎ ሞተ። ለሚመለስ ጠላት ልብ የሚሰጥ ልቡ ለደነደነ ጠላት ደግሞ የሚዋጋ ሰይፍ ጾም ነው። ጾመ ፍልሰታ ለማርያም ቅዱሳን ሐዋርያት እመቤታችን ያለችበት ቦታ እንዲገለጥላቸው ባረፈች በ8ኛው ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። 2 ሱባኤ ካደረጉ በኋላ የነገሩትን የማይረሳ የለመኑትን የማይነሳ እግዚአብሔር አምላክ ጸሎታቸውን ሰምቶ ነሐሴ 15 ቀን የእመቤታችንን ሥጋ ሰጥቷቸው በክብር ገንዘው በጌቴስማኒ ቀብረዋታል። ጾመ ፍልሰታን እንግዲህ ለመጀመሪያ ጊዜ የጾሟት ያስጀመሯት አባቶቻችን ቅዱሳን ሐዋርያት ናቸው ማለት ነው። እንግዲህ አባቶቻችን ቅዱሳን ሐዋርያት እመቤታችንን እንዴት እንደሚወዷት የእያንዳንዱን ሐዋርያት ገድላቸውን አንብባችሁ መረዳት ትችላላችሁ። እጅግ በጣም ነው የሚወዷት። ሁልጊዜም በማህበር ጸሎት ላይ እመቤታችንን መሃል ላይ አስቀምጠው ነው ጸሎት ራሱ የሚያደርጉት። ለእመቤታችን ያላቸው ፍቅር እጅግ በጣም ልዩ ነውና እባክህ ጌታችን ሆይ አምላካችን ሆይ እኛ ቀብረናት ስጋዋ ጠፍቷልና ስጋዋን አሳየን ስጋዋን ስጠንና እንቅበራት ብለው ነው እንግዲህ ሱባኤ የገቡት እና ጌታ መጨረሻ ላይ አላሳፈራቸውም። የመብርሃንንም ፍቅሯን ያብዛልን። ውድ ቤተሰቦቼ እመቤታችን በዮሴፍ ቤት ሳለች ከዕለታት በአንድ ቀን ምንስ ቢሆን ሴት አይደለሁም ብላ ባጭር ታጥቃ ገንቦዋን ይዛ ውሃ ልትቀዳ ወደ ምንጭ ወረደች። ወመጻጽሙ ከልብ ወሰደዳሁ ውእቶን አንስት ይላል። የተጠማ ውሻ መጣ። ሴቶች ደብድበው አባረው ሰደዱት። ምን ነው አታጠጡትም? እሱስ የእግዚአብሔር ፍጡር አይደለም? አያሳዝናችሁም? አለቻቸው። አንቺ ስራ ፈትቱ አጠጪው። እኛስ ለባሎቻችን ለልጆቻችን እናስባለን እንቸኩላለን። በዚያውስ ላይ እንዲህ አይነቱን ርኅራኄ ከወዴት አገኘሽው? አምላክ ይወለዳል የተባለው ካንቺ ይሆን ብለው ዘበቱባት። በዚያን ወራት ማርያም ከምትባል አምላክ ወልደ አምላክ ይወለዳል እየተባለ ትንቢት ይነገር ነበርና እመቤታችንም የወርቅ ጫማ ነበራት። ዕቃዋን እንዳያረክስባት በወርቅ ጫማዋ ቀርታ አጠጥተዋለች። ርኅራኄ ልብ ያሰኛት አንዱ ይህ ነው። አይ መብርሃን፣ አይ ርኅራኄ ሕሊና እመቤታችን እናታችን ይገርማል። በወርቅ ጫማ ለውሻ ውሃ እኔ ሁሉ ጊዜ ስሰማ እንደ አዲስ በቃ የምመሰጥበት እና የሚገርመኝ ድንቅ ታምር ነው ይሄ ታምር ማርያም ላይ ሁሌ እንሰማዋለንና እኛ የወርቅ ጫማ ቢኖረን ውድ ቤተሰቦች ሰው እናናገራለን። ሲጀምር ሰው እናናገራለን። ለውሻ በወርቅ ጫማ ቀርቶ ውሃ መስጠት ቀርቶ ደግሞ ኢትዮጵያ ውስጥ ምን ታውቃላችሁ? ሰው ውሻ ሲያይ አንደኛ ላይ ድንጋይ ነው የሚፈልገው ለመውገር። ርኅራኄ ልብ ርኅራኄ ሕሊና ወላዲተ አምላክ መብራን ፍቅሯ ይብዛልን። በእውነት መልክዓ ስዕል ላይ አንድ ያለ ዜማ ልበልላችሁ። ኦ ርኅራኄ ሕሊና ዘሕገ ልማዳ ምሕረት ለኩሉ ፍጥረት ኦ ርኅራኄ ሕሊና ርኅራኄ ሕሊና ዘሕገ ልማዳ ምሕረት ለኩሉ ፍጥረት ለሁሉም ፍጥረት የማስማር በቃ ልምድና ሕግ ነው ያላት ለሁሉም ፍጥረት ያላት ነገር እመቤታችን ልቧ ላይና ሰዓታት መልክዓ ስዕል ላይ ያለ ቃል እግዚአብሔር ነው። ቁርአን እጥፍ ድርብ አድርጎ መድኃኔዓለም አምላካችን ያሳደርብን። ማርያም ማርያም ይላል ይመረመር ፍቅሯ ይብዛልን።
ፍቅሯ ይብዛልን የማታችን አንደበቷ የጣፈጠ ልቅም ያለች እንዳለናት ደካማ ሆነብን ቃል መንገዷ ሁሉ ያማረ እኮ ነው፣ ውበት እኮ ነው። ብትከተላት እኮ ወስዳ ከህይወት እንጀራ የምታደርስ ብትከተላት ወደ ትንሣኤ የምታደርስ ልጇን መርታም እስቲ ኮከቡን እየተከተልክ ማርያም ወዳለችበት ሂድ። ያንን እውነተኛ ፀሐይ እኮ ታቅፋው ነው የምታገኘው። በድቅድቁ ጨለማ በሌሊት ታቅፋው ነው የሚገኘው። ወደ ድንግል ማርያም በእውነት እንገራችሁ እኔ ድንግል ማርያም ወዳለችበት የሚመሩኝ እግሮች ያማሩ ናቸው። ድንግል ማርያም ወዳለችበት የሚጠቁሙኝ ጣቶች የተባረኩ ናቸው። ስለ ማርያም የሚነግሩኝ አንደበቶች የጻፉ ጣቶች የና አባ ጊዮርጊስ የነ ቅዱስ ኤፍሬም አንደበቶች ብሩካን ናቸው። ልኩበት ሂጂ በወጣውበት ውጭ ባደርኩበት ደሪ ቀኝ እጅሽን በላይ ላይ አሳድሪብኝ ጫኝብኝ ይላል። ወይ ጉድ! እንደው እነዚያን እጆች አግኝቻቸው እውነቴን ነው ማምላክ እሳትን የታቀፈች እኮ ነው። ታቅፋለ የመጣችው እኮ መድኃኒት ነው። የሞት ፍሬ ይዛ እንዳይሆን አልመጣችው። እጇ መድኃኒትን የታቀፈ ነው። መድኃኒትን የታቀፈች ይገርማል እኮ። ሲርብህ እኮ ቁራሽ እንጀራ ይዘው የሚመጡ እጆች እንዴት ተወዳቸዋለህ? መብረቅን የታቀፉ እነዚህ እጆች ምን ነው ባገኘናቸው። ሰላም ለፍልሰተ ስጋኪ ምስለ ነፍስኪ መዋቲ በተሰናእዎ አቲ ድንግል በክሌ ማርያም ወለተ ማቲ ሐመረ ተርሴስ ዘሰሎሞን አንቲ እንተ አይተውዋ ጠቢባን ወርቀ አፌዝባቲ። መልካ ፍልሰታ ላይ ያለ ቃለ እግዚአብሔር ነው። መልካ ፍልሰታ ላይ ያሉ አንዳንድ ክፍሎችን ከእንግዲህ ፍልሰታ እስከሚያልቅ ድረስ ለማለት ሞክራለሁ። ውድ ቤተሰቦቼ ፍቅሯ ይብዛልን የእናታችን በቅዳሴው በሰዓታቱ በውዳሴ ማርያም አንድምታው ቅዳሴ ላይ ደግሞ ቅዳሴ ማርያም ታውቃላችሁ እመቤታችን የምትወደስበት ክብሯ የሚነገርበት የልጇ የወዳጇ አምላክነት ስፋት በምልአት የሚነገርበት ወቅት ላይ ያለ ነው። ጾሙ እናንተ ጋር እንዴት እየሄደ ነው? እንዴት እየጾማችሁ ነው የሚለውን ኮሜንት ላይ ብትሳተፉ ብታሳውቁኝ ደስ ይለኛል። ውድ ቤተሰቦቼ ዱርዬውም የሚጾመው ጾም አይደል ፍልሰታ እንደኔ ያለ ኃጢአተኛውም ቢዚ የሆነውም ሰው የሚጾመው ጾም አይደል ፍልሰታ። አንቺ ለምን አትጾሚ? አንተ ለምን አትጾም? ለምን የሰይጣን ድግስ ከእግዚአብሔር ጥሪ በልጦብህ የድንግል ማርያም እናትነት ከዓለም አንሶብህ ነው ማታስቀድሰው? ለየትኛው ዓለም ለየትኛው ኑሮ ልብ አድርግ። ሞት ይመጣል። እቺ ዓለም እንዲህ እንዳስደሰተችን አትቀጥልም። ሞት ይመጣል። እንደ ልጅነታችን መጾም ያለብን ያስቀደሰ አንቺ ትተኛለሽ፣ አንተ ትተኛለህ። እግዚአብሔር አረዳህ። ድንግል ማርያም አራቀተች። በጣም ጥሩ ወንድማዊ ምክር ነው። ማን ያዟል? እናመሰግናለን። መፍልሰታ ለድንግል ማርያም ምንም ይጠቅማት ነገር የለም። እሷን ጊዜ ወላዲተ አምላክ ናት። አንድ ጊዜ ከብራለች። የኛ እናት የኛ እመቤት አንድ ጊዜ ከብራለች። ወላዲተ አምላክ ከመባል ምንም የበለጠ ነገር የለም። በሰማይ መልአክ ጸጋን የተመላሽ ሆይ ደስ ይበልሽ ከሴቶች ሁሉ አንቺ ተለይተሽ የተባረክሽ ነሽ ከመባል የበለጠ ምንም ነገር የለም። ለሷ ምን የሚጨመርላት ነገር የለም። ግን መታሰቢያው የሷ ሆኖ ጥቅሙ ግን የራሳችን ነው። አንድ የፀጉር ቅባት ብልቃጦ ላይ የፀጉር ቅባት ይላል። መጀመሪያ የሚጠግበው እጅ ነው። መታሰቢያነቱ ጾመ ፍልሰታ ሲባል የወላዲተ አምላክ የድንግል ማርያም ይሁን እንጂ ጥቅሙ ለራሳችን ነው። እግዚአብሔር ለጥቅም ያድርግልን፣ ለበረከት ለይቅርታው ለምሕረቱ ያድርግልን። ጾመ ፍልሰታን በሰላም እንዳስጀመረ በሰላም ያስፈጸመን። ጥቅሙ ለራሳችን ነው።
ጥቅሙ ለራሳችን ነው፣ ለማንም አይደለም። ቃለ ሕይወትን ያሰማልን አባታችን። ባባ እንዴት አደሩ? እግዚአብሔር ይመስገን። ደህና ነዎት? ወት ነሽ? አያውቅም። እሰይ የክርስቶስን ጉዳይ አለው። ምን ነው አባቴ? ምሽት የሞታብኝ ለሚያግዝ የለም? የሚያግዝ የለም? ወደ ጎዳ ልጆች ናቸው ሩቅ ሆነውብኝ ብላ አልሆነልኝ ብሎ አቅም አጥሮኝ ተጠቃው። እዚህ ነበር አባባ። ኑሮ እንዴት ነው? ኑሮ እንዴት ነው? ኑሮነታለሁ። ምን ነው ተጠቅቼ ማረገው ምሽት የሞታብኝ ብቻዬን መልኩሽ ባዶ ቤት ወድቄ ምን ቅጣልኝ? ቅጥ የሌለው ኑሮ ነው ልጅ። አባባ አንድ ወንድም ዳኛቸው ከተማ ይባላል። አባቴ ይመርቁኝ ጸሎት ያርግልኝ ብሎ 10,000 ብር ልኮልዎታል። ዳኛቸው ከተማ አያውቁትም? ያቆይልኝ፣ ከፍ ያርግልኝ፣ በየሄዳችሁበት ይቅናችሁ፣ ትልቅ ያርግልኝ፣ ትልቅ ሁኑ፣ ሁለዚህ ትልቅ ደረጃ ይሁንልኝ፣ ያቆይልኝ። አሜን አባቴ ያቆይልኝ። አሜን አሜን ያቆይልኝ። አሜን። እዙቲ ነበር። አሁን ደስ አለዎት? ሳገኝ ነበር ሳገኝ ልጅ እሺ እኔ ማግኘት የምፈልገው 961 27 15 88 ለኔ ሳታገኙ ምንም አይነት ብር አትላኩ። ቴሌብር እያስላካችሁ ያለው በእኔ ስም የሚያጨረብረው ልጅ ነው። አባባ እንግዲህ አላገዝንም ስራ ይቀር ይበሉን። አዚወሪያ አረናታ ከፍ ያርግልኝ። ሁለዚህ መስጠት ቦታ ያቁምልኝ። ከፍ ያርግልኝ። እግዚአብሔር ይስጥሽ፣ እግዚአብሔር ይስጥሽ። እዛ ሆኖ የሰጠውንም ሰው እግዚአብሔር ይስጠው። አቤት ስንት የተቸገሩ አሉ መሰላችሁ በእውነት ይሄን ነገር እዚህ አሁንም ባላውራ ደስ ይለኛል፣ ግን ያው ብዙ ጊዜ አውርተናል። 400 ሚሊዮን 500 ሚሊዮን ቤተክርስቲያን ይገነባል። ምን ይሰራል? እስቲ አንድ ሰው የሚነግረኝ ሰው አለ? ምን ይሰራል? ምን ይሰራል? መነኩሴ ናቸው እንግዲህ እኔ አባት ሚስቴ የሚወጣቡኝ መንኩሼ ያው ልጆችም የሉኝም ችግር ላይ ነው ያሉት እያሉ ነውና በግል የምናደርገው ነገር እንዳለ ሆኖ በግል ሁላችንም በያለንበት ብዙ ችግርተኛ ስላለ እንሰጣለን። ያው መናገር ስላሌለብን ነው እና ግን እንደ ቤተክርስቲያን በዚህ ጉዳይ በጣም ቢሰራ በቃ ህንጻ ከማቆም በዘለለ እንዲህ የተቸገሩትን ብርነራ የት በደረሰን ብዙ ስንት ነገር ስንት ህይወትን በለወጥን። 400 ሚሊዮን ቤተክርስቲያን የሚያወጣ ንጸ ምን ልታገኙ እንደ የክርስቶስን አዳኝነት ካላወቅ የቅዱሳን አባቶችን ጸሎታቸውን ካላመንክ የእመቤታችን የቅድስት ድንግል ማርያምን አማላጅነት ነገረ እግዚአብሔርን ነገረ ክርስቶስን ነገረ መላእክትን ነገረ ቅዱሳንን ታላወቅን እንዴት ብሎ ይኮናል? በእውነቱ እንዴው በፌስቡክ ያየውን ሁሉ ካልሰራው ያ የለም የኛ ትውፊት አይደለም። እግዚአብሔር ልጆች እና ስለካላችሁ ስሩ፣ ግን እምላችሁ ራሳችሁ ተሰሩ። ለይቅርታ፣ ለሰላም፣ ለፍቅር፣ ለአንድነት ይወላችሁ። አሁን የሁሉ ሰው እኮ እንግዲህ ሲጾም ከርሟል። አሁን ስንት ሰው ነው የቆረበው? እሺ ሩጫችን፣ ጸሎታችን፣ ምጽዋታችን ለስጋው ለደሙ ካላበቃን የኛ ስራ ከንቱ ነው። እስቲ ቅድም ያስተዋወቃችሁ ስለ ቲክቶክ አንድ ቪዲዮ ላሳያችሁ። ቲክቶክ የምትመለከቱ ሰዎች ጭንቅላታችሁ እየታጠበ እንደሆነ ታውቃላችሁ? አታውቁም? አንድ ደቂቃም እኮ ያይም ሰው ያያል በለው ነው መግለጥ በለው ስክሮል ሲዞርበት የሚያምሽ ሲዞርበት ብሎ አምላካችኋል ሲለው ሲዞርበት አምሽቶ ዞሮበት ይተኛል፣ ዞሮበት ይነሳል፣ ዞሮበት ይበላል፣ ዞሮበት ይጋደማል። ማታ ሲመጣ እዚያ በኋላ ዞሮበት አምላካችኋል። ጸሎት ሊያረቆሙ እንኳን ስልኩን ቼክ የሚያደርግ እንደው ቲክቶክ እያየ ጸሎት የሚያደርግ ሰው ይጠፋል ብላችሁ ነው? አይጠፋም። ይቅርበሉ ግን እመቤቴን ይቅርበሉ ግን አይጠፋም። አዛኘን አይጠፋም። ጸሎቱን ጨርሶ ስልኩን እስከሚነካው ያለው ሩጫ ማለት ነው። እንዲህ አድርጎ ይዟል። ገና ጸሎቱን ከጨረሰ በኋላ አቡነ ዘበሰማያት ሲል ስልኩን ይዘን ሊከፍት ቸኩሎ ማለት ነው። በሰላም ቅዱስ ሲጀምር ፓተሩን ከፍቶ ስክሮል ያደርጋል። የጎዳን ምንድነው ካላችሁኝ፣ ረጅም ነገር መስማት እንዳንቺ አጭር እንድንሰማ አደረገን ማለት ነው።
ሰው እንኳን ወይ ችግሩን ሊያዋየው ሰው መጥቶ ምን እንደሚል አልሰማችሁትም? ዝም ብለህ ዋናውን ጉዳይ ነገር እንዲህ አሞኝ ከዛ ተነስቼ እዚህ ሄጄ ሲል ተው ዝም ብለህ ዋናውን ነገር ዝም ብለህ ዋናውን የሚሰማ ሰው ጠፋ እኮ ተመልከቱ። ለምን መስማታችሁን ዘጋው? ማን አስለመዳችሁ? እዛ ጨዋታ እያላችሁ ስክሮል የምታረጓት መስማት እንዳትችሉ አረጋችሁ ማለት ነው። ከዛ በኋላ ባል የሚስቱን ጨዋታ እንዴት አድርጎ ይስማ? ሚስት ባሏን እንዴት አድርጋ ትስማ? አጭር ነው አይለመደችው። እሷ ምንድነው የምትፈልገው? ነገ እዚህ ቦታ እንሄዳለን ማለት ብቻ። ለዚህ ጉዳይ እንሄዳለን መረዳዳት የለም። ዝም ብለው ዋናውን ነገር ንገረኝ፣ ስራ ይዣለሁ። እግዚአብሔር ከእንዲህ አይነት አጭር ዘመን ያውጣን። አሜን አሜን። አባታችን በጣም አጠቃቀማችንን ማስተካከል አለብን። የብዙዎቻችን ችግር ነው ብዬ ነው የምወስደው ይሄን ነገር የብዙዎቻችን በእውነትና ይሄን ነገር እናርም። በመጠኑ ይሁን አትጠቀሙ አይደለም። ብዙ ሶሻል ሚዲያ ላይ የምናያቸው ተማሪ የሆኑ ቪዲዮዎች አሉ፣ ብዙ መምህራንም አሉ ሶሻል ሚዲያ ላይ አሁን እንደውም እና በመጠኑ ነው ሁሉም ነገር ከመጠን አይለፍ ነው። እሺ ኮፒ ሊንክ ሼር ፖስት እያደረጋችሁ ለእንደነዚህ አይነት ዲያቆናት መልእክት እንዲደርስ አድርጉልኝ። በመጀመሪያ ደረጃ በቤተ ክርስቲያን ውስጥ አንድ ስራ ልትሰሩ ስትሉ አንባቢ ባትሆኑ፣ መጻፍትን ባታነቡ፣ ማወቅን ባትፈልጉ የሆነ ስራ ልትሰሩ ስትሉ እንደዚህ አይነት ስራ ግን ከዚህም በፊት ተሰርቶ ያውቃል ብላችሁ ለመጠየቅ ሞክሩ። ምክንያቱም ቤተ ክርስቲያን ውስጥ ከዚህም በፊት ያልነበረን ስርዓት ህገወጥ የሆነ ስርዓት እያመጣችሁ እዚህ ላይ የምትሰሩት ማንበብ ስለማፈልጉ፣ ሁለተኛ ደግሞ ከዚህም በፊት የሆነውን ታሪክም ማወቅ ስለማፈልጉ ነው። በመጀመሪያ ደረጃ ዲያቆን እንዲህ እንደ ዓለማውያን ተንበርክኮ ለአንዲት ሴት ቀለበት እንዲያደርግላት አይፈቀድም። ልክ አይደለም፣ ስርዓት አይደለም። ምክንያቱም እንኳን ለአንድ ዲያቆን ይቅርና ለአንድ ምዕመንም በየአደባባዩ በየቦታው ተንበርክከ ቀለበት አግኝ ብለህ ማድረግ አትችልም። ቃል ኪዳን ማሰር አትችልም። ይሄን ስርዓት ቤተክርስቲያን ቀርጻ አስቀምጣለች። ይሄን ነገር መፈጸም የምችለው ስታገባት ብቻ ነው ቀለበት ልታደርግላት የምትችለው። እጮኛ ሆና እንድትቆይ ከፈለክ እቺ ልጅ ሄደህ ንስሐ አባትን አማክር፣ እሷ ንስሐ አባቷን ታማክር። ንስሐ አባቶች ይነጋገሩና ወላጆችን ሄደው ያነጋግሩ፣ ሽማግሌ ላክ፣ ይፈቀድልህ። ከዛ በኋላ እስከምታገባት ድረስ አንተ እሷን ትጠብቃታለህ፣ እሷም አንተን ትጠብቃለች ከኃጢአት ማለት ነው። በዚህ አማካኝነት አብራችሁ ትዘልቁና የጋብቻችሁ ቀን ሲደርስ ታገባላችሁ እንጂ በየአደባባዩ ተንበርክካችሁ ከስርዓተ ቤተክርስቲያን ውጭ ሆናችሁ ህገወጥ ሆናችሁ ምዕመናን ለራሱ ይሄንን እንዲያደርጉ አይፈቀድላቸውም። ያኔ ቀኑ ሲደርስ ግን ቤተክርስቲያን ሆነ እሷም ካባዋንና አክሊሏን ለብሳ አንተም ደግሞ አክሊልንና ካባን ለብሰ በእግዚአብሔር ፊት ቃል ኪዳን አድርጋችሁ ቀለበት ታስራላችሁ እንጂ ፈርማችሁ ትስማማላችሁ እንጂ በአደባባይ ከየትም የለቃቀማችሁትን ከየትም የቃረማችሁትን ስርዓት ዲያቆን ተብላችሁ በዚህ ሚዲያ ላይ ባታንጸባርቁ መልካም ነው። እግዚአብሔር ማስተዋሉን ይስጣችሁ። ብዙ ነገር ያሉ ሰዎች አሉና እኔ ማለት አልፈልግም ማለት አጥረግርገው የሰደቡት አሉ። በቃ አንተም ብሎ ዲያቆን ብሎና እኔ ማለት አልፈልግም። ልቦና አይስተው መድኃኒዓለም። ስለ አዲስ አበባ ሀገረ ስብከት ጉዳይ ቅድም አንችላችሁ ነበርና አንዳንድ ጉዳዮችን እንመለከታለን። በቤተ ክርስቲያናችን ጉዳይ ከላይ የምትመለከቷቸው ሁለቱ ብፁዓን አባቶች ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና እንዲሁም ደግሞ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሰሞኑን እንግዲህ ማርሽ ቀያሪዎቹ እየተባለ ቅጽል ስም እየተሰጣቸው ይገኛል። እንደሚታወቀው በቤተ ክርስቲያናችን ውስጥ በተለይ በከተሞች ብልሹ አሰራሮች አሉ። የቤተ ክርስቲያናችን ክብር ዝቅ የሚያደርግ ስሟን የሚያጎድፍ ትክክል ያልሆነ አሰራር አለና መስተካከል አለበት የሚል ቁርጠኝነት የተሞላበት ሐሳብ ይዘው ስራዎችን እንደጀመሩ እየተነገረ ይገኛል። እንግዲህ እኔ ደግሞ ሰሎሞን ዘመቄት ነኝ። እውነቷን እውነት እንላለን፣ የሚሰሩ ሰዎችን እንደግፋለን፣ የማይሰሩ ሰዎችን ደግሞ ስህተት ካገኘን እንሄሳለን ማለት ነው። ወንጌልም እንማራለን እናስተምራለንና ወደፊት የምንመጣበት ይሆናል። ጥሩ የሚሰሩ ለቤተ ክርስቲያን የሚያስቡ የኋላ ታሪካቸውን ሳይሆን አሁን ላይ ባላቸው አቋም ቤተ ክርስቲያንን የሚያስተካክሉ ብልሹ አሰራሮችን ከቤተ ክርስቲያን ነቅለው የሚያወጡ አባቶችን ካገኘው ከነሱ ጎን ቆሜ ሐሳባቸውን የመደገፍ ግዴታ አለብኝ ማለት ነው። ይህ ሐሳብ የተመቻችሁ በኮመንት ጻፉልኝ። መቼም ሙስና ከቤተ ክርስቲያን አይወገድ የሚል አስተሳሰብ ያለው ሰው ያለ አይመስለኝምና ሙስና ከቤተ ክርስቲያን ይወገድ፣ ብልሹ አሰራሮች ከቤተ ክርስቲያን ይወገዱ፣ ሊቃውንቱ በእውቀታቸው የሚገባቸውን ቦታ ያግኙ፣ እውቀት የሌላቸው ሰዎች ደግሞ እንደየደረጃቸው ያገልግሉ። ይሄን የሚያስተካክሉልን ከሆነ አባቶቻችን ክብር ያድልልን እንላለን። ኮመንት ላይ እግዚአብሔር ይመስገን እያላችሁ እንድትጽፉ ፈልጋለሁ። በእውነት ብዙዎች ይህንን መምህራችን ወንድማችን እንዴት ከአቡነ ሳዊሮስ ጎን ትቆማለህ? ምንም ቢሆን አቡነ ሳዊሮስ መልካም ስራ በፍጹም ሊሰሩ አይችሉም የሚል ነገር እየጻፉ አይቻለውና እኔ አልስማማም በእንዲህ አይነት ነገር። በእውነት ያው ያለፈ ታሪክ ይኖራል ምናምን እሱን ለእግዚአብሔር እንስጥ። በቃ ምንም ማድረግ አንችልም። በቃ አሁን የቤተ ክርስቲያን
ትልቅ አይን የሆነ ቦታ ላይ የተቀመጡ ትልቅ ስልጣን ያላቸው አቡነ ሳዊሮስ እንግዲህ መልካም ነገር ስናይ ማመስገን ከጎናቸው መቆም አለብን ብዬ አስባለሁ። ለማንኛውም ትልቅ የሰሩት ስራ ከጻፊያቸው ጋር በመሆን የአዲስ አበባን ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስን ከስልጣናቸው ለጊዜያዊነት አግደዋቸዋል። እንግዲህ እስከ ቅዱስ ሲኖዶስ ምልዓተ ጉባኤ ስብሰባ ማለት ነው። እና አዲስ አበባ ሀገረ ስብከት ላይ የሚሰራው ነገር እናውቃለን። የሙስናው መዓት፣ የስርቆቱ መዓት፣ አቤት እውነት ይህንን ነገር በእውነት ለማስተካከል ቆርጠው ከተነሱ እሰየው እና ደብዳቤውን እንደምትመለከቱት በቀን 29/12 2018 ዓ.ም ለብፁዕ አቡነ ሕርያቆስ የአዲስ አበባ የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ ቋሚ ሲኖዶስ ሐምሌ 29 ቀን 2018 ዓ.ም ባደረገው ስብሰባ በአዲስ አበባ ሀገረ ስብከት እየተፈጠረ ያለውን ሕገ ቤተክርስቲያንና የበላይ አካል መመሪያን ጠብቆ ያለ መስራት አለ የተባለውን የገንዘብ ብክነትና ከፍተኛ የአሰራር ግድፈት ለማረም እንዲቻል ጉዳዩ ተጣርቶ በጥቅምት 2019 ዓ.ም የቅዱስ ሲኖዶስ ምልዓተ ጉባኤ የመጨረሻ ውሳኔ እስኪሰጥ ድረስ እስከ ቀጣይ ዓመት እስከ ጥቅምት የቅዱስ ሲኖዶስ ምልዓተ ጉባኤ የመጨረሻ ውሳኔ እስኪሰጥ ድረስ ብፁዕነቱ ከአዲስ አበባ ሀገረ ስብከት ታግደው የሀዲያና ስልጤ ሀገረ ስብከት ብቻ በአባትነት እንዲመሩ ወሰነናል ይላል። የተወሰነባቸው ውሳኔ ማዕተብ ያረፈበት ውሳኔ ይህንን ይመስላል እና እኔ በጣም ነው ደስ ያለኝ ይህንን ነገር በእውነት ለማስተካከል አሁን ልድገመው አሁንም ለማስተካከል ቆርጠው ከተነሱ እሰየው በቃ ተጣርቶ በቃ ትክክለኛ የሆነ ትክክለኛ ይሆናል፣ ልክ ያልሆነ ልክ አይሆንም። በቃ ጳጳስ ስለሆኑ ገሌ ስለሆኑ ምንለው ነገር የለም። እውነት እዚህ ሙስና ላይ ምናምን ላይ እሳቸውም ካሉበት በቃ ይወገዳሉ። ምንም ማድረግ አይቻልም። ስርዓት መያዝ አለበት። ማንም እስከ ዘላለም ድረስ እያለቀሰ መኖር የለበትም እና ለጠቅላይ ሚኒስትሩ ለመንግስት ጣልቃ ይግባ ብለው ደግሞ እሳቸው መግለጫ ሰጥተዋል የራሳቸውን። ብፁዕ አቡነ ሕርያቆስ ሁለተኛ ጊዜ አቤቱታ ማቅረብ ይላል። ተቀደም ብዬ እንዳመለከትኩት በአዲስ አበባ ሀገረ ስብከት በተደጋጋሚ እየተፈጸመ ያለው ከሕገ ቤተ ክርስቲያን ውጭ የሆነ አሰራር እንዲቆም በደብዳቤ መጠየቄ ይታወቃል። አንድ ሊቀ ጳጳስ ተጠሪነቱ ለምልዓተ ጉባኤ መሆኑ የታወቀ በቋሚ ሲኖዶስ ስም የሚወሰነው ውሳኔ ከሕገ ቤተ ክርስቲያን ውጪ መሆኑን ያሳያል ይላል። ይህንን ነገር እኔ ሊቃውንቱ የጻፉትን ነገር ለማየት ሞክሬያለሁ። ቋሚ ሲኖዶስ ለጊዜያዊነት ማገድ ይችላል። ችግር ሲኖር ቶሎ ተሰብስቦ ለጊዜያዊነት ማገድ ይችላል። ከዛ ሙሉ ለሙሉ አጣርቶ እስከ ወዲያኛው ትልቅ ውሳኔ ማሳለፍ የሚችለው ምልዓተ ጉባኤ ሲሰበሰብ ነው ቅዱስ ሲኖዶስ እና እዚህ ጋር ቋሚ ሲኖዶስ እኔን ለማንሳት ስልጣን የለውም ያሉት ስህተት ነው። እሺ አጠር አጠርጌ ዋና ነጥቦችን ላንሳላችሁ። እሺ በአንደኛ በሀገረ ስብከቱ ላይ የአሰራር ክፍተት አለ ከተባለ የሚመለከተው ክፍል ተጠይቆ በአካልም ሆነ በጽሁፍ ማብራሪያና ምላሽ ሳይሰጥና ምንም አይነት ማጣራት ሳይደረግ በቋሚ ሲኖዶስ ስምና ሽፋን እየተጻፉ በሚዲያ የሚለቀቁ ደብዳቤዎች የኔን ግላዊ ብፁዕ አቡነ ሕርያቆስ ነው እንግዲህ እንደሚሉት የኔን ግላዊ ስብዕና ሳይሆን የቤተ ክርስቲያንን ክብር የሚነኩና ሆን ተብሎ ህዝበ ክርስቲያኑን ለማደናገር ታስበው የተደረጉ መሆናቸው። እሺ ሁለተኛ ጥቂት የግል ፍላጎት ያለባቸው ግለሰቦች እና አቡነ እገሌ ጠርተውናል ኑ ተብለናል በማለት የስራው ባለቤት የሆነው ሀገረ ስብከት በሌለበት በተጋባዥ ከሳሾች እየተሰራ ያለው አሰራር ተቋማዊ አሰራርን የጣሰና ቤተክርስቲያናችን ምን ያህል የግለሰቦች የበቀል ፍላጎት ማስፈጸሚያ መሆኑን ያመለክታል። በመሆኑም በድጋሚ የምጠይቀው ሀገረ ስብከቱ ችግር ካለበት በአስቸኳይ በገለልተኛ ወይም በመንግስት አካል እንዲጣራና ጥፋተኛ አካል እንዲጠየቅ እንዲደረግ። መንግስት ደግሞ ከመጀመሩ ነው የቤተ ክርስቲያን ጉዳዮች ላይ ጣልቃ እንዲገባ ጥሪ የምታደርጉት ከመጀመሩ ጀምራችሁ እንዲ። እሺ እኛን ከቢሮ አስወጥቶ ሰነድ ለማሸሽ እና የተሳሳተ ዶክሜንት በማዘጋጀት ለመወንጀል የታሰበ ህገወጥ ሂደት በአስቸኳይ ቆሞ ህጋዊ መንገድን ተከትሎ በገለልተኛ አካል እንዲታይ ቅዱስነቱ መመሪያ እንዲሰጡ በአክብሮት እጠይቃለሁ። ጳጳስ ይላል ማተቡ ያረፈበት ነው ደብዳቤው። እንግዲህ እኔ ይሄ ነው በዲቴል ማለት አልፈልግም። ቤተ ክህነታችን ላይ ያለው ነገር ይሄ ነው ለማለትም አያስደፍርም። እውነቱን ለመናገር በጣም ያለው ብልሹ አሰራር ብዙ ስለሆነ
አሁን የተባለውም እውነት ሊሆን ይችላል። አቡነ ሕርያቆስ ያሉት ነገር ቂምና በቀል እሳቸው ላይ ያለበት ሰው ተመቅኝቶ ሊሆንም ይችላል። ብቻ እኔ ይሄን ያል በዲቴል ላወራም አልችልም ውስጥ ያለው ነገር ስለማላውቅ። ግን እኔ ከሁለቱ ደብዳቤዎች የተረዳሁት ሁለት ነገር፣ አንደኛ ቋሚ ሲኖዶስ ሊያግደኝ አይችልም ያሉት ነገር ትልቅ ስህተት ነው። ቋሚ ሲኖዶስ ለጊዜያዊነት ሊያግድ ይችላል። ሁለተኛ ነገር መንግስትን ጣልቃ ገባ ወደ መንግስት ይሄዳል ምናምን ማለታቸውም ልክ አይደለም። እስቲ ጉዳዩ ቅዱስ ሲኖዶስ ጋር ሄዶ የሚወሰነው ውሳኔ እንጠብቃለን። ውድ ቤተሰቦቼ የዛሬ ቪዲዮዎች የዛሬ ቆይታችን ይህንን ይመስል ነበር። አብራችሁን ስለቆያችሁ በጣም አመሰግናችኋለሁ። ለሀገራችንም ለቤተክርስቲያናችንም ቸሩ አምላካችን መድኃኔዓለም ሰላሙን ያድላት፣ ሰላሙን ያድለን። ለሁላችንም እወዳችኋለሁ። በሰላም ያገናኘን። ወደ አንተ መልሰኝ እኔ መለሳለሁ እውነተኛ ሰላም